በህይወትህ ውስጥ አብዛኛው ሰው ጠዋት በማለዳ ተነስቶ የትራፊክ መጨናነቅን ታግሶ ማታ እስኪደክመው ድረስ የሚለፋው ለምንድነው? እስኪ ቆም ብለህ አስብ። 99% የዓለማችን ህዝብ የሚሰራው የዕለት ጉርሻውን ለመሸፈን፣ የቤት ክራይ ለመክፈል፣ እዳውን ለማወራረድ አሊያም ዘመናዊ ስልክና ልብስ ገዝቶ ለማህበረሰቡ ሀብታም ነኝ፣ ህይወት አልፎልኛል ብሎ ለማሳየት ብቻ ነው። ነገር ግን ዛሬ አንድ አስደንጋጭና መራራ እውነት ልንገርህ። ለዕለት ጉርሻ፣ ለባንክ ዕዳ እናም ለሰዎች እይታ የምትሰራ ከሆነ የዘመናችን ስውር ባሪያ ነህ። የዓለማችን እውነተኛ አሸናፊዎች፣ ታላላቅ ቢሊዮነሮችና የኢምፓየር ባለቤቶች የሚያስቡት ስለ ዛሬው ምሳቸው ወይም ስለ ነገው የክራይ ክፍያ አይደለም። እነሱ የሚያስቡት እሳቸው ካለፉ በኋላ ስለሚቀጥለው 100 ዓመት የቤተሰባቸው ስልጣን፣ የልጅ ልጆቻቸው ስለሚቆጣጠሩት ገበያ እናም ከትውልድ ወደ ትውልድ ስለሚሸጋገረው የትውልድ ሀብት ነው። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ ትምህርት ቤቶች ሊያስተምሩ የማይደፍሩትን ማህበረሰቡ እንደ ክፋት የሚያስበውን ነገር ግን የዓለማችን ታላላቅ ስትራቴጂስቶች ከትውልድ ትውልድ የሚተላለፍ የማይደፈር የፋይናንስ ኢምፓየር ለመገንባት የሚጠቀሙበትን የጨለማው ዓለም ሚስጥር በጥልቀት አጋልጠን እናሳያችኋለን። በተለይም የፖለቲካና የስልጣን አባት የተባለው የሰው ልጅ ስነልቦና ጠንቅቆ የተረዳው ታላቁ ኒኮሎ ማኪያቬሊ ስልጣንንና ሀብትን ለማካበት ያስቀመጣቸውን አደገኛ የፋይናንስና አስተሳሰብ ህጎች በዝርዝር እንመረምራለን። አንድ ሰው እንዴት ነው አቅመ ቢስ ከሚሆንበትን የደሞዝ ባርነት ወጥቶ ማንም ሊነካው የማይችለውን ሀብት የሚገነባው? አእምሯችሁን ከፍታችሁ ትኩረታችሁን ሰጥታችሁ ማስታወሻ ደብተራችሁን አዘጋጅታችሁ እስከ መጨረሻው አዳምጡን። አንደኛ፣ ገንዘብ ሳይሆን ስርዓትን ሰብስብ። የማኪያቬሊ የመጀመሪያውና ትልቁ ህግ እንዲህ ይላል። ገንዘብ ኃይል አይደለም። እውነተኛ ኃይል ማለት ገንዘብን ያለማቋረጥ የሚያመነጨው ስርዓት ነው። ተራ ሰዎችና የፋይናንስ እውቀት የሌላቸው ሰዎች ሀብት ማለት ባንክ ውስጥ የታጨቀ የገንዘብ ኖት ይመስላቸዋል። እድሜ ልካቸው ገንዘብ ሲቆጥቡና ሲያጠራቅሙ ይኖራሉ። ነገር ግን በከፍተኛ የፋይናንስ ዓለም ውስጥ የጥሬ ገንዘብ ክምችት በየቀኑ በዋጋ ግሽበት የሚበላ የደካሞች መጫወቻ ነው። ዛሬ ባንክ ውስጥ ያስቀመጥከውን 100 ሺህ ብር ከ5 ዓመት በኋላ የዛሬውን ግማሽ ዕቃ እንኳን የመግዛት አቅም አይኖረውም። እውነተኛ ማኪያቬሊያኖች እናም የትውልድ ሀብት ገንቢዎች ጥሬ ገንዘብ አያከማቹም። ቶሎ ብለው ያንን ገንዘብ ወደ ኃይልና ስርዓት ይቀይሩታል። ሲተኙ እንኳን ገንዘብ የሚያስገባላቸው ቢዝነስ ይገነባሉ። በጊዜ ሂደት ዋጋቸው የሚጨምር መሬት፣ አክሲዮኖችና ሪል ስቴቶች ላይ ኢንቨስት ያደርጋሉ። አሊያም የፋይናንስ ገበያውን የሚቆጣጠር የኢንቨስትመንት ክህሎት ይገነባሉ። ትውልድ የሚሻገር ሀብት የምትገነባው አንተ ራስህ በስፍራው ሳትገኝ ተኝተህ መሆን አርፈህ በራሱ መንቀሳቀስና ማደግ የሚችል የቢዝነስ ስርዓት ስትዘረጋ ብቻ ነው። ገንዘብህን አትሰብስበው፣ አታስተኛው፣ ስራ ላይ አውለው። ሁለተኛ፣ ሚስጥርህን ቀበር። የድብቅ ሀብት ጥበብ። ማህበረሰባችን በተለይም በሶሻል ሚዲያው ዓለም ያመጣው አንድ እጅግ አደገኛ በሽታ አለ። እዩኝ፣ ሀብታም ነኝ፣ ውድ መኪና ገዛው፣ ፎቅ ሰራው እያሉ መፎከርና መታየት። ማኪያቬሊ ይህንን የአስተሳሰብ ድህነት በጥብቅ ይቃወማል። በአደባባይ የምታሳየው ሀብት የጠላቶችህን የሌቦችንና የጥገኛ ሰዎችን አይን ይጋብዛል ይላል። እውነተኛ ሀብት ድምጽ የለውም። ከትውልድ ወደ ትውልድ የሚሸጋገር ሀብት የገነቡ ታላላቅ ቤተሰቦች ለምሳሌ እንደ ሮትስቻይልድ ሀብታቸውን፣ እቅዳቸውንና የገንዘብ ፍሰታቸውን በአደባባይ አያወሩም። እጅግ በጣም ድብቅ ናቸው። አንተ ራስህ ማደግ ስትጀምር፣ ገቢህ ሲጨምር፣ ቀጣይ እቅድህንና የባንክ አካውንትን ሚስጥር ጠብቅ። በዙሪያ ያለው የጉልበት መጣጮች፣ አታላዮችና የውሸት ጓደኞችህን ያንተን ስኬት ካዩ ሀብትህን ለመቦጥበጥ፣ ብድር ለመጠየቅና አንተን ወደ ታች ለመጎተት ጋሻ ጦራቸውን ይዘው ይመጣሉ። ስለዚህ ኑሮ ተራና ትሁት ሰው ይምሰል። የባንክ አካውንትህና የኢንቨስትመንት ፖርትፎሊዮህ ግን የንጉስ ይሁን። ሶስተኛ፣ ስሜት አልባ የፋይናንስ ውሳኔ። ማኪያቬሊያኖች በገንዘብና በቢዝነስ ዓለም ውስጥ ማዘን፣ ይሉኝታ፣ ስግብግብነት ወይም ፍርሃት የሚባል ነገር ፈጽሞ አያውቁም። ብዙ ሰዎች ከድህነት አረንቋ መውጣት ያልቻሉት አሊያም የጀመሩት ቢዝነስ የሚከስረው በስሜት ስለሚነዱ ነው። ጓደኛቸው ወይም ዘመዳቸው የማይሰራ የቢዝነስ ሀሳብ ይዞ ሲመጣ ትርፋማነቱ በጥብቅ ስሌት ሳያሰሉ በጓደኝነት ይሉኝታና በስሜት ብቻ ገንዘባቸውን አውጥተው ይሰጣሉ። በፋይናንስ ገበያ ላይ ትሬንድ ሲያደርጉ ገበያው ትንሽ ሲቀንስ በፍርሃት ተደናግጠው በኪሳራ ይሸጣሉ። ገበያው ሲጨምር ደግሞ በስግብግብነት ዘለው ይገባሉ። የገበያው አሳ ነዋሪዎች የሚበሉት የእነዚህ ስሜታዊ ሰዎች ገንዘብ ነው። የትውልድ ሀብት የሚገነባው ስሜትን ሙሉ በሙሉ በማቋረጥ ነው። ቢዝነስ ስትሰራ ፊት ለፊት ያለው ወንድምህም ቢሆን በህግ በውልና በስሌት ብቻ ተመራ። ገንዘብ ስሜት የለውም፣ አያዝንም፣ አይፈራም፣ አያኮርፍም። ስለዚህ አንተም የገንዘብና የኢንቨስትመንት ውሳኔ ስታስተላልፍ ልክ እንደ ሮቦት ፍጹም ስሜት አልባ ቀዝቃዛና ምክንያታዊ መሆንህን ግዴታ ልመድ። አራተኛ፣ ርህራሄ የለሽ ተግባርና ድንበር። ይህ ነጥብ ለብዙዎች ሊዋጥላቸው የሚከብድ ነገር ግን ማኪያቬሊያኖች ኢምፓየራቸውን የሚጠብቁበት ትልቁ ህግ ነው። ማህበረሰቡ ያለህን አካፍል፣ ለዘመድ እዘን ይላል። ነገር ግን የማኪያቬሊ ህግ እንዲህ ይላል። የገነባኸውን ሀብትህና ስርዓትህን ከውስጥ ከሚመጡ ጥገኛ አረሞች በርህራሄ የለሽነት ጠብቅ። ሀብት ማፍራት ስትጀምር ስንፍና የተሞሉ ዘመዶች፣ መስራት የማይፈልጉ ጓደኞችና ፕሮፌሽናል ተጠቂዎች
ወደ አንተ መምጣታቸው አይቀርም። እውነት ችግር ያለበትን መርዳት ተገቢ ነው። ነገር ግን አንተ የሰራኸውን ገንዘብ ለአንተ ክብር በሌላቸውና ራሳቸውን ማሻሻል በማይፈልጉ ጥገኞች ላይ ማፍሰስ የትውልድ ሀብትን ማፍረስ ነው። ቤተሰብን የምትወድ ከሆነ የገንዘብ ድንበር ማበጀትህን ተማር። አንተ የቢዝነስ ኢምፓየር እየገነባህ እንጂ የበጎ አድራጎት ድርጅት አልከፈትክም። ሰዎች አሳ ማጥመድን አስተምራቸው እንጂ በየቀኑ አሳ እየሰጠህ የህይወት ልመና ጥገኛ ታድርጋቸው። 5ኛ ጥገኛ አትሁን። የገቢ ምንጮችህን አብዛ። በአንድ አቅጣጫ ብቻ የሚመጣውን የውሃ ምንጭ ጠላትህን አሊያም ተፈጥሮ በቀላሉ ሊዘጋው ይችላል። ይህ የማኪያቬሊ ትልቅ የጦርነትና የፋይናንስ ስትራቴጂ ነው። በህይወትህ የገቢ ምንጭህ አንድ ደሞዝህ ብቻ ከሆነ አንተ ነጻ ሰው አይደለህም። አንተ በቦስ ስሜት፣ ፍቃድና ርህራሄ ላይ የተንጠለጠልክ ጥገኛ ነህ። አለቃ ዛሬ ቢከፋው ወይንም ኩባንያው ቢከስር የቤተሰብህ ህልውና፣ የልጆችህ ትምህርትና የወደፊት ህይወትህ አብሮ ያበቃለታል። ይህ ነው ያንተ ደህንነት። ይህ የትውልድ ሀብት አይደለም። ይህ በማንኛውም ሰዓት ሊፈነዳ የሚችል ፈንጅ ላይ የመቀመጥ ያህል ነው። ማኪያቬሊያኖች ነፃነታቸውን ከምንም ነገር በላይ ስለሚወዱ ማንም ሰው በህይወታቸው ላይ ውሳኔ እንዲያስተላልፍ አይፈቅዱም። ስለዚህ ገበያቸው በበርካታ መስመሮች ይከፋፍሉታል። አንዱ ቢደርቅ ሁለተኛው ያጠጣቸዋል፣ ሁለተኛው ቢዘጋ ሶስተኛው ይተካዋል። ዳርጎት ጠባቂ አትሁን፣ የገዛ ዕጣ ፈንታ ጌታ ሁን። 6ኛ ስሌት ያለው አደጋ ካልደፈርክ አትሻገርም። ማህበረሰቡና የትምህርት ስርዓቱ አደጋ አትውሰድ፣ ተረጋጋ። ደህንነቱ የተረጋገጠ የመንግስት ወይም የድርጅት ስራ ያዝ እያለ በፍርሃት ያሳድገናል። ማኪያቬሊ ግን ትልቁን አደጋ በህይወት ውስጥ ምንም አይነት አደጋ አለመውሰድ ነው ይላል። ተራ ሰዎች ገንዘባቸውን እንዳያጡ ስለሚፈሩ እድሜ ልካቸውን በምቾት ዞናቸው ውስጥ ሲሰስቱ ይኖራሉ። አሸናፊዎች ግን ስሌት ያለው አደጋ ይወስዳሉ። በጭፍን ቁማር አይጫወቱም፣ ነገር ግን ገበያውን ያጠናሉ፣ ስነ ልቦናቸው ያዘጋጃሉ፣ ትክክለኛው ክህሎት ይማራሉ፣ ከዛም በድፍረት ኢንቨስት ያደርጋሉ። ትውልድ የሚያሻግር ሀብት እጅን በማጣመር በመጸለይና በፍርሃት አይመጣም። ትክክለኛውን ጥበብ ተምሮ በድፍረት ወደ ገበያው በመግባትና በመታገል እንጂ። ውድ የፀሐይ ቤተሰቦች ይህንን ጥልቅና መራራ እውነተኛ ትምህርት ስንሰጣችሁ ቪዲዮውን አይታችሁ ተነሳስታችሁ እንድትተኙ አይደለም። ከስሜት ባርነትና ከደሞዝ ጥገኝነት ወጥታችሁ የገዛ ፋይናንስ ነፃነታችሁን አሁኑኑ በተግባር እንድትገነቡ ነው። አቅም የሌለውና በፋይናንስ ጥገኛ የሆነ ሰው የሌሎች ሰዎች ሰለባና የዘመኑ ባሪያ መሆን አይቀርም። እነዚህ የማኪያቬሊ ህጎች በተግባር ማዋል ትፈልጋላችሁ? የገቢ ምንጫችሁን በማብዛት በአንድ አለቃ ላይ ጥገኛ መሆንን አቆማችሁ በማንም ሳትጠረነፉ ማደግ ትፈልጋላችሁ? በራሳችሁ ቤት ሆናችሁ የዓለምን ገበያ እያነበባችሁ የራሳችሁን ገቢ መቆጣጠር፣ ስሌት ያለው አደጋ ወስዳችሁ የፋይናንስ ኢምፓየር መገንባት ትፈልጋላችሁ? እንግዲያውስ ትክክለኛው ጊዜ አሁን ነው። አእምሯችሁን በማሰልጠን ከዜሮ ጀማሪነት እስከ ከፍተኛ ፕሮፌሽናል ደረጃ የሚያደርሳችሁን ልዩ የዴይ ትሬዲንግ ኮርስና የቀጥታ ትምህርት ይዘንላችሁ መጥተናል። ይህ ኮርስ ዝም ብሎ ቲዮሪ አይደለም። የገበያውን ስነ ልቦና፣ ስሜት አልባ የፋይናንስ ውሳኔን እናም ገበያውን በማንበብ በየቀኑ ትርፋማ የምትሆኑበትን ጥበብ በጥልቀት የሚያስተምር የብዙዎችን ህይወት የቀየረ ወርቃማ ስርዓት ነው። አሁኑን ህይወታችሁን ቀይሩ። ትምህርቱን ለመውሰድና ኮርሱን ለመግዛት ከዚህ ቪዲዮ ስር ዲስክሪፕሽን ላይ ያስቀመጠንላችሁን ሊንክ በመጫን በቀጥታ መመዝገብ ትችላላችሁ። በቀጥታ አናግራችሁ መመዝገብ ለምትፈልጉና ለበለጠ መረጃ በፕላስ 14 07 90 07 536 በማንኛውም ሰዓት በቀጥታ መደወል አሊያም በዋትስአፕ ቴክስት ማድረግ ትችላላችሁ። እድሉን አሁኑኑ ተጠቀሙበት። ነገ ጀምራለሁ የሚል ሰው መቼም አይጀምርም። ፋይናንስን ስትቆጣጠር ህይወትህንና ትውልድህን ትቆጣጠራለህ። ይህ ቪዲዮ አእምሯችሁን ካነቀው፣ አይናችሁ ላይ ያለውን መጋረጃ ከገፈፈው ቪዲዮውን አሁኑኑ ላይክ ማድረጋችሁ አትዘንጉ። ለወዳጅ ዘመዶቻችሁ፣ በተለይ አቅማቸውን ማውጣት ለሚገባቸው ጓደኞቻችሁ ይህንን ጥልቅ ትምህርት ሼር አድርጉላቸው። አዳዲስ የቢዝነስ፣ የፋይናንስ፣ የትሬዲንግ እና የአሸናፊነት ስነ ልቦና ትምህርቶችን ዘወትር ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። ፀሐይ ነን። የራስ አቅም ገንባ፣ ነፃነትህን አውጅ። አብረን እንደግ።